ቁጭ ባለ ሰዓት የነስራይድ ወይ ሉል ወንድማችን አስጠግቶት እሱ ጋር እንዲሰራ እሱ ክሩም ሆኖ እንዲሰራ አድርጎት ነበረ። ዛሬ ግን ለብር ብሎ ነስራይን ብቻ አይደለም መላ ጓደኞቹ እዛ ጋር አብረው የሚሰሩ ልጆች በሙሉ ነው የሸጠው ለብር ብሎ። በጣም ይከብዳል። በጣም ነው የሚከብደው። እነሱ ጠላት ያሳድዳሉ። የሩቅ ያለ መስፍን እንዳይደርስብን ብሎ ይሮራጣሉ። ግን ጠላት ያለ ቤታቸው ውስጥ ነው። ጠላት ያለ ከራሳቸው ጋር የሚሰራ ጠላት ያለ መረጃ ሰብስቦ የሚያመጣ ልጅ ምን አይነት ግን ህሊና ቢኖረው ነው? ሰው እንኳን ቢያንስ ያለፈበትን አያስታውስም? ደግሞ ምንም ሳያፍር ማለት ነው። እንደሰነጠለ ሰው ቁጭ ብለን እናውራ አትንጫጩብኝ ነው ያለው። የሚገርማችሁ ነገር ማለት ነው ብታመም እኮ አታሳክሙኝም። ትላንት እኮ ራስ ባፍር ተናግረሃል እኮ ባፍር መስክረሃል እኮ እናቴ ታማብኝ ማሳከሚያ ጥቼ ስራ ፈትቼ ቁጭ ባልኩበት ሰዓት ነው ሉልን ያገኘሁት። እናቴን አሳክመዋል። ሉልን ማመስገን እንኳን አይበቃውም ቃላት የለኝም ብለህ መስክረሃል። ግን በመጨረሻ ያ ሁሉ ሳትዋረድ በፊት ደግሞ ምን ስራ እንደሰራ በስነ ስርዓት መታወሪኝ ከሆነ የስራ ለቅ ይወጣለሁ ተለ ሲጀመር ሉል ወንድማችን ወይ ከሱ የሚሰሩ ሰዎች እውር ናቸው እንዴ? አንተ መልሰው እዛ ውስጥ እንድሰራ የሚያደርጉ እንዴ? ህይወታቸው የሚያጠፋ ሉኒ ያ ሁሉ አግቶ ያጠፋው ያ ሁሉ ስቃይ አይተዋል እኮ በዚህ ሰውዬው እኮ ነው። ትላንት እህቱ ልታገት እኮ ብዙ መከራ አይተዋል። የዘላለም ፍቅረኛ እኮ አግቶ ያሰቃየ ሰው ነው። ጀግና አለን ለህዝብን የቆመ የህዝብን እንባ አባሽ የሆነ ሉልን አግቶ ያ ሁሉ አሰቃይተዋል። ያ ነገር ምን ሆኖ ታይቶ ነው ከጀርባ መጥቶ ብር ሲሰጥህ ጊዜ ተቀብለህ ሉልን አሳልፈህ የምትሰጠው? እንዴት ህሊናህን ፈቀደለ? እንዴት? እሺ ጥፋት አጥፍተሃል። ሰው ልጅ አይሳሳትም አይባልም፣ ይሳሳታል ሰው ልጅ። ግን ይቅርታ ብጠይቅ ምን ችግር አለው? ይህን ልብህ ሙሉ ሆኖ ልብህን አብጦ ደረትህ ነፍተ ምንም ችግር የለውም በቃ ብር አግኝቻለሁ ምናምን የምትለው ባለ ሀብት ሆኖ መኪና ገዝቶ ራይድ ገዝቶ ለራይድ ሾፌር ሰጥቶ ቤቱ ብዙ ለውጥ አሳይቶ ነው የሚለው። ያው ሉል ወንድማችን እንደምታውቁት በጣም ጀግና ነው። ከጀርባ ሂዶ ነው ይሄ በሙሉ ያጣራው። ግን ሉል አብረን በልተናል አብረን ጠጥተናል እንደ ሰውኛ ነው የጠየቀው። እኔ እከሌ ነው ሳል ራሳችሁ ያደረጋችሁት ነገር ተናገሩ። ይሄ ነገር እኔ ያደረኩት ብላችሁ ይቅርታን ጠይቁ፣ ራሳችሁን አጋልጣችሁ ተናገሩ ሲል ጊዜ ሁላቸውም እኛ እንደዚህ ነገር አንሰራም፣ እኛ እንደዚህ ነገር አንሰራም፣ እኛ እንደዚህ ነገር አንሰራም፣ እንደዚህ አሳፋሪ ነገር አንሰራም። ምክንያቱም የሰው ለማበስ ነው እዚህ ጋር የቆም ነው። አንተ ጥሩ ነህ፣ ጥሩ ጀግና ነህ፣ ጥሩ ስራ ስለምሰራ ነው ጥሩ ስራ እንድንሰራ እዚህ ጋር ያቆም ጋር ለምንድነው እኛ ከጀርባ መጥፎ ነገር ምንሰራ? እሱም ከነሱ እኩል ነው እንደዚህ ብሎ የተናገረው። ግን በጣም አሳፋሪ ልጅ ነው። በጣም አሳፋሪ ልጅ ነው። ለብር ብለህ ሸጥካን ወይ ድብና አድርጌ ምንም ምፍረት የሚባል ነገር እኮ የለም። ምን አይነት ደረጃ ምን አይነት ስራ የሰራ መስሎት ድብና አድርጌ ነው የሚለው? ብታመም እንኳ አታሳከሙኝም እንዴ? ትላንት እናት ታማ አይደለም እንዴ ልዑልን አሳከመልኝ ልዑልን አመሰግናለሁ ብላ በህዝብ ፊት ያመሰገንከው? ደግሞ ነገሩ ሊወጣበት ስላልፈለገ በካሜራ ለምን ይወጣል? የብቻችን ቤት ውስጥ የሆነ ቦታ ቁጭ ብለን ለምን አንወያይም? ለምን በካሜራ ተደቅኖ ቪዲዮ ይሰራል? ውስጡን እኔ ገና ጠርጥሬ ነበረ። ገና እንደዚህ ሲል ጊዜ እሱ እንደሰራ ጠንቅቄ ጠርጥሬው ነበረ ልጁ ማለት ነው። ይሄን አለ ሲወያዩ ጊዜ በቃ ሉሊ ይቅርታ፣ ይሄ ነገር እኔ ነው ያወጣሁት፣ በቃ ይቅርታ አድርጉልኝ፣ ሰው ነኝ እሳሳታለሁ፣ ብራት አሉኝ ነው ቢል ምን ችግር አለው? አሁን ዘላለም ጋር የሰራችም ይቅርታ በቃ ብራት አሉኝ ነው ብላ ነው ይቅርታን የጠየቀችው። ጓደኛ ያስጋዶኝ ነው ብላ ነው ይቅርታን የጠየቀችው። እሱ ግን ምንም አልመሰለው። ምንም ገና ስራ ለማቆም ነው የሚናገረው። እንዴ ስንት ጥሩ ሰዎች አሉ፣ ስንት ስራ የሚሰሩ ሰዎች አሉ፣ በስራቸው ታማኝ ሆኖ የሚሰሩ ሰዎች አሉ። አንተ ግን ሉልን ይሄን ያህል የደከመ ይሄን ያህል ፊዳው የበላ አንተ ግን ለብር ብለህ ጓደኞች ቦን ሽጠሃል። ገና ተውኝ እንኖርበት ነጻነት ስጡኝ፣ ለምን ትከቡኛላችሁ፣ ለምን እንደዚህ ትለኛል? በጣም ደፋና እንደውም እነሱ ትግስተኛ ናቸው። ይህን ያህል በደል ሰርተህባቸው ከእነሱ ጋር የበላ ከእነሱ ጋር የጠጣ ይህን ያህል በደል ሰርተህባቸው ዝም ማለታቸው በጣም እድለኛ ናቸው። አየህ አንዳንድ ሰዎች ትግስትን የሚባል ነገር አለ። አንዳንድ ሰዎች ደግሞ ትግስት የምትፈታተኑ ሰዎች አላችሁ።
ለምን እንደኔ መጥፎ ስራ አልሰራም? ለምን እንደኔ እጁ አልሰረዘረም? ለምን እንደኔ ከጀርባ አልወጋውም? የምትሉ ሰዎች አላችሁ። ልክ እንዳንተ አይነትና ልክ እንደ መስፍን አይነት ማለት ነው። እኔ ሂጄ ገጠር ሂጄ መረጃ ባልሰበስብ ነው ምን ባትሉ ነበር? ህይወታችሁ ያልፍ ነበረ። ገደል ነው የምትገቡ ተነበረው። ለእኔ ማመስገን አለባችሁ። ምን ስራ ስለሰራህ ነው? ለመስፍን አሳልፋ ስለሰጠ ይደርሱብሃል። ከዛ ቦታ ሽ ብለህ መረጃ ስለሰጠኸው ነው ለአንተ ማመስገን ያለባቸው ወይስ ለምኑ ነው? ያልገባኝ ነገር ምን ጥሩ ስራ ሰርተህ ነው የሚያመሰግኑ? ተከፍሎህ ነው የምትሰራው አይደል? ተከፍሎ ብሰራ ደግሞ ተከፍሎ የሚሰራ ሰው በታማኝነት የሚሰራ ከሆነ ደግሞ አሁን ይመሰገናል። በእርግጥ የታወቀ ነው። ግን ምን እንደሰራ ማመስገን አለባችሁ። እኔ እንደዚህ ማለት አለባችሁ። ህይወታችሁ ሊበላሽ ነበር። በጣም አሳፋሪ ልጅ ነው። በጣም ማለት ነው። አንተ እንኳን እውነተኛ ሰው ሆነ እዛ ጋር ታማኝ ሆነ ብሰራ ኖሮ መስፍን አሳልፈ መስጠት ነው የነበረብህ። ብር ሊሰጥህ ሲቀጥር ጊዜ የሆነ ጋር አድርግ ብሎ ሲደውልህ ጊዜ እሱን ያለበት ቦታ ጠቁማ ማስያዝ አለብህ እንጂ እዛ ጋር ማህሌት ተጎዳች የተባለ ናትናኤል እየተጎዳ የተባለ የነስራይን የተጎዳ ካሜራማኑ ተደበደበ፣ ሹፌሩ ታሰረ። ያ ሁሉ በመስፍን የመጣ ያ ሁሉ የተደረገው ለካ በአንተ ምክንያት ነው ማለት ነው። በአንተና በዘላለም ጋር የምትሰራው እናንተ መረጃ ያቀበላችሁ ይሄን ያህል ጉድ እንዲሰራና እነሱ እንዲጎዱ ያደረጋችሁ መስፍን ሳይሆን እናንተ ናችሁ። ምክንያቱም እናንተ መረጃ ባታቀብሉት ኖሮ መስፍን ድሮም በእጃቸው ይገባ ነበር። ምክንያቱም ማንኛውም ስራ ሲሰሩ ከዚህ በፊት እናውቃቸዋለን። ከ3 ከ4 ቪዲዮ በላይ አይሰሩ። ሰሩ ከተባለ 3 ቪዲዮ ነው። ግን ይሄ 2 ወር በላይ እኮ ነው የለፉበት። በየቀን ቪዲዮ የተለቀቀ በየቀን የለፉ በየቀን የደከሙ ከ2 ወር በላይ በሆኑ ፈጀባቸው። ያ በምንድነው? በእናንተ ምክንያት። ሰው ትንሽ ህሊና የሚባል ነገር አይኖራችሁም እንዴ? ህሊና አሁን አንተ እንደዚህ ሆነ የሆነ ምስጢር አውቶ ቢሰጡብህ ደስ ይልሃል? ከአንተ ጋር የበሉ ከአንተ ጋር የጠጡ ከአንተ ጋር አብሮ የኖሩ ወንድማሞች ሆኖ ስትኖሩ በአንድ ላይ ተዋህዳችሁ ስትኖሩ ሰው ለምን በእኔ ላይ ቢደርስ ብላችሁ ለምን ደግሞ አታስቡት? ያለፈ አለፈ ለምን ትላለህ? ይቅርታን ጠይቀህ ተሳስቻለሁ ይቅርታ ብለህ ብትጠይቅ ምንድን ነው ይሄ? ወንድነት እኮ አይደለም። ደረት መንፋት ወንጀል ሰርቶ ወንድ ነኝ ማለት እኮ ወንድነት አይደለም። መስፍን ወንድ ቢሆን ኖሮ እኮ እንደነሱ ፊት ለፊት መጥቶ ይጋፈጣቸው ነበር። የወንድ አልጫ ስለሆነ እኮ ነው። ሁሌ ሰው በብር የገዛ እሱ ከጀርባ ይሆናል፣ በብር ሰው ይገዛል። እሱ ከጀርባ ይሆናል፣ ሰው በብር ይገዛና ያ ሰው ፊት ለፊት እንዲጋፈጥ ያደርጋል። እነ ልዑልና ዘላለም በብር መታላቅቷቸው ነው? አላቃታቸውም። የሰውንም ብናብስ ሰው ካለበት ችግር እንውጣ ብሎ ነው እኮ ነው ፊት ለፊት መስፍን ፍለጋ ፊት ለፊት የሚሄዱት። እሱ ግን እነሱ እንዳያገኙት ነው እሱ ከጀርባ ሆኖ ሌላ ሰው በብር የሚገዛው። ስለዚህ እነዚህ በብር የምትገዙ ሰዎች በሙሉ ህሊና የሌላችሁ፣ ህሊናችሁ በጣም የወረደ ምንም የቤተሰባችሁ አስተሳሰብ የሌላችሁ፣ ለቤተሰባችሁ ቦታ የላችሁ ሰዎች ናችሁ። ለምን ብትለኝ የቤተሰቡ ህሊና ያለው ሰው፣ ለቤተሰቡ የሚያስብ ሰው፣ ለቤተሰቡ የሆነ ነገር ቤተሰቦች ምንም ነገር እንዳይሆኑብኝ ብሎ የሚያስብ ሰው የሌላ ሰው ቤተሰብ ሊነካ አይፈልግም። የሌላው ሰው ቤተሰብ ምንም ነገር ሊደርስበት አይፈልግም። ልክ እንደ ራሱ ቤት ነው። ምክንያቱም ራሴ ላይ የሆነ ነገር ሊደርስ ካልፈለኩኝ በሰው ላይ ለምን ይደርሳል? ዛሬ አንተ ማነው መስፍን በብር አታለሁ ብር በብር አድርጎሃል። ነገ እናትህ የሆነ ነገር ብትሆን ደስተኛ ትሆናለህ? እህትህ የሆነ ነገር ብትሆን ደስተኛ ትሆናለህ? ደስ የማይልህ ነገር በማህሌት ላይ እንዴት ትሰራለህ? ደስ የማይልህ ነገር በዘላለም ሚስት ላይ እንዴት ሰራ? በልዑል ላይ እንዴት ሰራ? ሰው ያለበትን የተነሳበትን ያደገበትን ይረሳል እንዴ? ጊዜ ብር ቢመጣ ሰው ያለፈበትን ችግር እኮ መርሳት የለበትም። ከምንም በላይ ደግሞ ለእናትህ ውለታ ውሎላታል፣ በአፍህ ተናግረሃል። ያ ነገር እኮ መርሳት ያልነበረብህ አንተ እውነተኛ ሰው ብትሆን፣ እውነተኛ አስተሳሰብ ያለህ ልጅ ብትሆን ማለት ነው። ግን አንተ በበላህበት መልሳ የምታፋሰው ነህ እንጂ እናት በተለይ እናት ያዳነ ሰው ከምንም በላይ ለሱ መቆም የነበረብህ። እናት ናት፣ ምንም መቀየር ያላት። ብር ይሄዳል ይመጣል፣ ሌላ ሰው ይሄዳል ይመጣል። እናትና አባት መቀየሪያ የላቸውም። እናትና አባት ያዳነ ሰው ከምንም በላይ የዛ ሰው ቦታ መስጠት ነው ያለብን እንጂ አሳልፎ መስጠት እንደኔ አግባብ አይደለም። በጣም ሰነፍ የሆንክ ልጅ ስለሆንክ ነው አይምሮህን የተበላሸ ልብህን የቆሸሸ እንደ መስፍን አይነት ብትሆን ነው። ለማንኛውም ሂዳያ ይስጥህ። ቪዲዮውን ጨርሳችሁ ይልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።